በጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በሚል ከባድ ተቃውሞ ገጥሞታል። በትግራይ ክልል በዋናነት የሚንቀሳቀሱ 3 ተቃዋሚ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ አዲሱን የጊዜያዊ አስተዳደሩን ካቢኔ እንደማይቀበሉት አስታውቀዋል። በትግራይ ክልል በ3 የተከፈሉ የታጠቁ ኃይሎችም በሚያደርጉት እንቅስቃሴ የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን ገልጸዋል። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። በጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ክልል ጊዜያዊ አስተዳደር በቅርቡ ያቋቋመው ካቢኔ ለአንድ ቡድን ያደላ ነው በሚል ከባድ ተቃውሞ ገጥሞታል። በትግራይ ክልል በስፋት የሚንቀሳቀሱ 3 ተቃዋሚ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ አዲሱን የጊዜያዊ አስተዳደሩን ካቢኔ እንደማይቀበሉት በግልጽ አስታውቀዋል። በትግራይ ክልል በ3 የተከፈሉ የታጠቁ ኃይሎችም እንዳሉና በሚያደርጉት እንቅስቃሴም የእርስ በርስ ጦርነት ሊነሳ የሚችልበት እድል እንዳለም ፓርቲዎቹ ስጋታቸውን ገልጸዋል። ይህንን አቋማቸውንና ስጋታቸውን ሚያዝያ 15 2017 በጋራ በሰጡት ጋዜጣዊ መግለጫ ላይ የገለጹት ፓርቲዎች አረና ትግራይ ለዲሞክራሲና ለሉዓላዊነት፣ ወደብ ነጻነት ትግራይ ውናት እና የብሔራዊ ባይቶና አባይ ትግራይ ባይቶና የተባሉ ፓርቲዎች ናቸው። 3ቱ ፓርቲዎች የተጋሩ ብሔራዊ ደህንነት ቃል ኪዳን የተሰኘ ጥምረት አቋቁሞ በክልሉ ሲንቀሳቀሱ የቆዩ ናቸው። የፓርቲዎቹ መግለጫ በዋናነት ያተኮረው በሌተናል ጀነራል ታደሰ ወረደ የሚመራው አዲሱ የትግራይ ጊዜያዊ አስተዳደር ባዋቀረው ካቢኔ ላይ ነው። ሌተናል ጀነራል ታደሰ የትግራይ ክልል ጊዜያዊ አስተዳደርን የመምራት ስልጣን ከአቶ ጌታቸው ረዳ የተረከቡት ከ2 ሳምንት በፊት መጋቢት 30 በጠቅላይ ሚኒስትር ጽሕፈት ቤት በተካሄደ ስነ ስርዓት መሆኑ ይታወሳል። አረና ውናትና ባይቶና በመግለጫቸው ሌተናል ጀነራል ታደሰን ጨምሮ በክልሉ የነበረውን ጊዜያዊ አስተዳደር በኃይል እንዲገለል ላደረጉ አካላት ሹመት መሰጠቱ ተቀባይነት የለውም ብለዋል። በስልጣን ርክክብ ስነ ስርዓቱ ላይ የትግራይ ክልል ጊዜያዊ አስተዳደር አቃፊና አሳታፊ ይሆናል ቢባልም አዲሱ ካቢኔ ሲዋቀር ግን ቃል ከተገባው የተቃረነ እንደሆነ ፓርቲዎቹ ገልጸዋል። የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ጀነራል ታደሰ ወደዚህ ስልጣን ከመጡ በኋላ ከህወሓት ጽሕፈት ቤት አንጃ ጋር በመመካከር ካቢኔው ከህወሓትና የህወሓት ደጋፊ ከሚባሉ ብቻ በማዋቀር አቃፊና አሳታፊ ይሆናል የተባለው ጊዜያዊ አስተዳደር የአንድ ቡድን ብቻ እንዲሆን አድርጓል ሲሉ ተችተዋል። አዲሱ ፕሬዝዳንት የሰጧቸውን የካቢኔ አባልነት ሹመቶች የተለያዩ ፓርቲዎች ተወክለውበት ለተመሰረተው የትግራይ ክልል ጊዜያዊ ምክር ቤት በተቋቋመበት ደንብ መሰረት አቅርበው አለማጽደቃቸውንም ነቅፈዋል። ይህ አካሄድ የትግራይን ችግር ከመፍታት ይልቅ ክልሉን ወደ በለጠ ችግር የሚወስድ አደገኛ አካሄድ እንደሆነ አቶ አምዶም አጽንኦት ሰጥተዋል። 3ቱ ፓርቲዎች በጋዜጣዊ መግለጫቸው በጊዜያዊ አስተዳደሩ ካቢኔ ውስጥ ብቸኛ የተቃዋሚ ፓርቲ አባል የሆኑት የትግራይ ክልል ትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ መታሰራቸውን በመግለጽም እርምጃውን ኮንነዋል። አቶ ታደለ የባይቶና ፓርቲን በመወከል የትግራይ ክልል ጊዜያዊ አስተዳደርን ካቢኔ የተቀላቀሉት በአቶ ጌታቸው ረዳ የስልጣን ዘመን ነበር። ሌተናል ጀነራል ታደሰ ካቢኔያቸውን ሲያዋቅሩ እንደ እርሳቸው ሁሉ ባይቶናን በመወከል የውሃና ኤነርጂ ቢሮን ሲመሩ የቆዩትን አቶ ሞገስ ገብረ እግዚአብሔርን ከኃላፊነት አንስተዋል። ጋዜጣዊ መግለጫ ከሰጡት የፓርቲ አመራሮች መካከል አንዱ የሆኑት የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሄ አቶ ታደለን ማሰር በካቢኔው የቀረን ብቸኛ የተለየ ድምጽ የሚያሰማ አካል ማፈን ነው ሲሉ ድርጊቱን አውግዘዋል። አቶ ታደለ የታሰሩት በመቀሌ ከተማ በሚገኘው ሐውልቲ ክፍለ ከተማ በሚገኝ ፖሊስ ጣቢያ እንደሆነም ገልጸዋል። የትራንስፖርት ቢሮ ኃላፊው የታሰሩት የህወሓት ከፍተኛ አመራር የሆኑት ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በጦርነቱ ጊዜ የወሰዱትን የመንግስት መኪና ማስመለስ አልቻሉም በሚል ምክንያት እንደሆነ የባይቶና ምክትል ሊቀመንበር ለጋዜጠኞች ተናግረዋል።
ጉዳዩ ወደ ፍርድ ቤት ከተወሰደ በኋላ በዕለቱ በነበረ የችሎት ውሎ አቶ ታደለ ላይ የ6 ወራት እስራት እንደተፈረደባቸው መረዳቱን ባይቶና ፓርቲ ከጋዜጣዊ መግለጫው መጠናቀቅ በኋላ አስታውቋል። ለአቶ ታደለ እስር ምክንያት የሆነው በወይዘሮ ፈትለወርቅ እጅ ይገኛል የተባለው ተሽከርካሪ በመመለሱ የቢሮ ኃላፊው ከእስር መለቀቃቸውን ምንጮች ለኢትዮጵያ ኢንሳይደር ተናግሯል ተብሏል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የአቶ ታደለ እስር ትክክል እንዳልሆነ በመግለጽ እንዲፈቱ ጠይቆ ነበር። በጋዜጣዊ መግለጫ ላይ በትግራይ ክልል በተለያዩ ጎራ ሆነው እየተንቀሳቀሱ ስላሉ ታጣቂ ኃይሎች ጉዳይም ተነስተዋል። በትግራይ ክልል 3 የተለያዩ የታጠቁ ኃይሎች እንዳሉ የገለጹት የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም የመጀመሪያዎቹ ራሳቸውን ከኮር በላይ ብለው የሚጠሩና አንዱን የህወሓት ጎራ የሚደግፉ የጦር አዛዦች እንደሆኑ አስረድቷል። ሁለተኛዎቹ የታጠቁ ኃይሎች በምዕራብ ትግራይ የሚገኙና የተከዜ ዘብ የሚል ስያሜ የተሰጣቸው እንደሆነ አቶ አምዶም ገልጿል። ሶስተኛዎቹ የታጠቁ ኃይሎች የክልሉ ወታደራዊ አመራሮች አንዱን የህወሓት ጎራ መወገናቸውን በመቃወም ነፃ መሬት ባሉት ስፍራ የሚንቀሳቀሱ መሆናቸውን አክሏል። በሶስት የተከፈለው የታጣቂዎቹ እንቅስቃሴ ትግራይን ክፉኛ የሚጎዳ ነው ያሉት የአረና ትግራይ ፓርቲ ሊቀመንበር የታጠቁ ኃይሎች በዚህና በዚያ ስላሉ የእርስ በርስ ጦርነት ሊያጋጥም ይችላል ሲሉ ስጋታቸውን ገልጸዋል። የታጣቂዎቹን እንቅስቃሴ አደገኛ አካሄድ ሲሉ የጠሩት አቶ አምዶም የትግራይ ህዝብና የዓለም ማህበረሰብ ተጽዕኖ በመፍጠር እንዲቆም እንዲያደርግ አሳስበዋል። ዘገባው የኢትዮጵያ ኢንሳይደር ነው። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህንን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።